ሁለት ሶስት ሳምንት ይመስለኛል። ፍቄ ስንት ሳምንት ነበር የተማርነው? 2 ሳምንት ነው 3 ሳምንት የተማርነው መርቅያንን? 3 ሳምንት አይደለ? በጣም የሚገርም ሰው ነው። በታሪክ ውስጥ በጣም የሚገርም ሰው ነው። መርቅያን ወይም ማርሲዮን የሚባል በቤተክርስቲያን ታሪክ ውስጥ ብቅ ያለ ወደ ሮም ቤተክርስቲያን ወደ ሮም ከተማ የመጣ አንድ ሰው ነበረ። ምናልባት በጥቁር ባህር ዳርቻ ሲኖፕ በምትባል ከተማ በ85 ዓመተ ምህረት ያ ማለት ዮሐንስ ራእይ በተጻፈበት ሰሞን የተወለደ ምናልባት አባቱ ኤጲስቆጶስ የነበረ ቢሾፕ የነበረ በዛው በሲኖፕ አካባቢ ግን ሀብታም የሆነ እጅግ ሀብታም መርከበኛ ነጋዴ የነበረ ሰው ነው ማርሲዮን ማለት ወይም መርቅያን በአማርኛ መርቅያን ነው። እና ምናልባት ከጥቂት ጊዜያት በኋላ በተለይም በ137 ዓመተ ምህረት አካባቢ በ137 አካባቢ ይኸው በቃ ሪቫይዝ እንዳዲስ መርቅያንን እንዳዲስ እያስተማርኩ ነው። የተወሰነ ነገር ነው የምናገረው። እና ይሄ ሰው በ137 ዓመተ ምህረት አካባቢ ወደ ሮም ቤተክርስቲያን መጣና የሮምን ቤተክርስቲያን ተቀላቀለ። የሮምን ቤተክርስቲያን ሲቀላቀል በሚገርም ሁኔታ ከፍተኛ መጠን ያለው ገንዘብ ይዞ መጥቶ ነበረ። ነግሬያቸዋለሁ እንግዲህ ሀብታም ነው፣ መርከበኛ ነው፣ ነጋዴ ነው እና ወደ ቤተክርስቲያን ብዙ ብር ይዞ መጣ። ምናልባት ስጦታ ለቤተክርስቲያን ያን ሁሉ ገንዘብ ስጦታ ሰጥቷታል። አንዳንዶቹ እንደው ለጌታ በጣም ራሱን አሳልፎ ከመስጠቱ የተነሳ ሊሆን ይችላል ያንን ገንዘብ ለቤተክርስቲያን የሰጠው የሚሉ አሉ። አንዳንዶቹ ደግሞ ሃይ ቤተክርስቲያንን እየደለለ ነው እየደለላት ነው ስልጣን ለማግኘት ቦታ ለማግኘት የስተት ትምህርቱን በሮም ቤተክርስቲያን ውስጥ ለማስረጽ ሆን ብሎ ያደረገው ነገር ነው የሚሉ ሰዎች አሉ። ዊዶን በወቅቱ የነበሩ የቤተክርስቲያን መሪዎችም በዛ ገንዘብ ተታለው ሊሆን ይችላል። ምክንያቱም በመጨረሻ ያደረጉትን በኋላ ነግራችኋለሁ። እና በትምህርቱ ምክንያት ከፍተኛ ውጥረት ፈጠረ በዛች ቤተክርስቲያን ውስጥ በሮም ቤተክርስቲያን ውስጥ እና በ144 ዓመተ ምህረት ከቤተክርስቲያን ተወግዞ ተባረረ እና የሰጠውንም ገንዘብ መለሱለት። የሰጠው ገንዘብ ሳይቀር ተመለሰለት በሚገርም ሁኔታ። ይህን ተርቱሊያን ራሱ አጌንስት ማርሲዮን የሚለው ቡክ 4 ላይ ይሄንን ነገር ሜንሽን አድርጎታል፣ ብሩን እንደመለሱለት ማለት ነው። መርቅያን ወይም ማርሲዮን የጻፋቸው መጽሐፍት አሁን በቀጥታ እጃችን ላይ የሉም፣ አልተገኙም። ግን 3 መጽሐፍትን ጽፎ እንደነበረ ይገመታል። እና ስለነሱ የምናውቀው እሱን ይቃወሙ የነበሩ እሱ ላይ የተለያዩ ጽሁፎችን የጻፉ እንደ ዮስጢን ሰማዕት፣ ጀስቲን ማርቲር፣ እንደ ኢራኔስ፣ እንደ ተርቱሊያን፣ እንደ አቡሊዲስ ያሉ አቡሊዲስ ሂፖሊተስ የሚባለው የቤተክርስቲያን አባት ነው በእንግሊዝኛ። እነሱ ከጻፏቸው ጽሁፎች ተነስተን ነው የመርቅያንን በወቅቱ የነበረውን ጽሁፉን፣ አቋሙን፣ ሀሳቡን መረዳት የቻለ። በጣም በሚገርም ሁኔታ መርቅያን በክርስትና ታሪክ ውስጥ እጅግ አነጋጋሪ ከሆኑ ሰዎች ውስጥ አንዱ ነው። ፊሊፕ ሻፍ የምታውቁት የፕሮቴስታንቱ የታሪክ ጸሐፊ መርቅያን በኖስቲኮች መካከል እንግዲህ ኖስቲክስ የሚባሉ እሱ የኖስቲክን ትምህርት ቀላቅሎ ወስዷል። ግን ራሱ ኖስቲክ ነው አይባልም፣ ወይም ኖስቲክ ነኝም አይልም፣ ክርስቲያን ነኝ ነው የሚለው። ግን የኖስቲክ አስተሳሰብን ቀላቅሎ ወስዷል እና በኖስቲኮች መካከል ወይም ከኖስቲኮች መካከል በጣም እንደ ቁም ነገረኛ በጣም እንደ ተግባራዊ ሰው የሚታይ ግን በጣም አደገኛ የሆነ ሰው ነበር ይላል። በኃይል በተአድሶ ቅናት የተሞላ ቤተክርስቲያንን ማደስ የሚፈልግ እረፍት የሌለው በጣም በቃ ታፍ የሆነ ኤክሴንትሪክ የሆነ ሸካራ በቃ የለየለት ሰው እንደነበረ ፊሊፕ ሻፍ ይናገር ነበር። እና ምንም እንኳ በትምህርቱ ከኖስቲኮች ጋር የሚያመሳስለው ብዙ ነገር ቢኖርም ግን እንደውም የኖስቲኮችን እና የፓጋኖችን አማልክቶች ይቃወማል። ክርስትናን እንደ ብቸኛና እውነተኛ ሃይማኖትም ይቆጥራል በሚገርም ሁኔታ። እና የእሱ አንድ ትልቁ ቻሌንጅ በጣም ትልቁ የማርሲዮን አንድ ትልቁ ቻሌንጅ በዛን ዘመን የነበሩ የክርስቲያን መጽሐፍት ጽሁፎችን ክሪቲሳይዝ የሚያደርግ እና የሆነ ቴክስቹዋል ክሪቲሲዝም ምናልባት የመጀመሪያው ቴክስቹዋል ክሪቲክ ሳይሆን አይቀርም። በ137 ዓመተ ምህረት አካባቢ እሱ በተወገዘበት ዓመት አካባቢ በጣም ዱዋሊስት የሆነ እንደ ኖስቲኮች አይነት አሳሰብ ያለው የቤተክርስቲያን መጽሐፍትን የተቸ ሰው ነው እና እሱ የሚቀበለው የጳውሎስን መጽሐፍ ብቻ ነበር። የጳውሎስን መልእክቶች
ከጳውሎስ መልእክቶች 10ን ይቀበላል። መጋቢያዊ መልእክቶችን አይቀበልም። ከወንጌላት ሉቃስን ወንጌል ብቻ ይቀበላል። የሉቃስ ወንጌልንም የመጀመሪያዎችን 2 ቻፕተሮች አይወዳቸውም እና እንደውም ኤፒፋኔስ ሳላሚስ የሚባለው የቤተክርስቲያን አባት ሉቃስን ገረዘው ብሎ ተናግሯል። ማለት ሉቃስን ራሱ በመቀስ ከርክሞ እሱ እንደሚመቸው አድርጎ ነው የሉቃስ ወንጌልን ራሱ የተቀበለው። ኢማጂን እንግዲህ ማለት ምን ያህል በጣም ኢንፍሉዌንሻል ሰው እንደሆነ። የራሱን ቀኖና ለመጀመሪያ ጊዜ ቤተክርስቲያን የራሷን ቀኖና እንኳ አጠናቃ ሳትጨርስ የራሱን ቀኖና የደነገገ ሰው ነው። ይሄ በጣም ከባድ ፈተና ነበረ በወቅቱ ለቤተክርስቲያን። በጣም ከባድ የሚባል ፈተና ነበር። ሰው የራሱን ቀኖና ሲደነግግ ምንድን ነው የምታደርጉት? እና እነዚህ ናቸው ትክክለኛ የቤተክርስቲያን መጽሐፍት፣ እነዚህ ናቸው ትክክለኛ የቅዱሳን መጽሐፍት ብሎ ያስቀመጠ ሰው መጽሐፍት፣ እነዚህ ናቸው ትክክለኛ የቅዱሳን መጽሐፍት። እሺ እንኳን ደህና መጣችሁ ብራዘርስ። እና የመጀመሪያውን ቀኖና የደነገገ ለቤተክርስቲያን ፈተና የሆነ ሰው ነው። ሉቃስ ወንጌልን ብቻ ነው የሚቀበለው። ከሉቃስ ወንጌልም የተወሰኑ ቻፕተሮችን አይቀበልም። በጣም አስፈሪ ያ ቻሌንጅ መጽሐፍትን በራሱ መልኩ ደርድሮ እነዚህ ናቸው እነዛ ናቸው ብሎ መናገሩ፣ ያ ቻሌንጅ ለቤተ ክርስቲያን ቅዱሳት መጽሐፍትን የመጽሐፍትን ቀኖና እንድትደነግግ እንድትለይ የማንቂያ ደውል ነበረ። አንዳንድ ጊዜ የመናፍቃን በጎ ገጽታቸው ወይም ጥቅማቸው ይሄ ነው። አያችሁ፣ የሆነ ትምህርት ላይ ወይም የሆነ ጉዳይ ላይ ኢሹ ሲያነሱ ቤተክርስቲያን ትምህርቷን እንድታጠራ፣ እንድትጠነቀቅ፣ ራሷን እንድታይ፣ እንድትዘጋጅ የማንቂያ ደውል ሆኖ ያገለግላሉ ማለት ነው። መርቅያን ወደ ሮም የመጣበት ሰዓት በጣም አደገኛ ሰዓት ነው። አይሁድ ከሮማውያን ጋር ጦርነት ያካሄዱበት ሰዓት ነው። ባርኮችባ የሚባለው አመፅ በ130ዎቹ አካባቢ ብርቱ ትግል ሮምን ከሮማን ኤምፓየር ጋር የሚዋጉበት፣ ኢየሩሳሌምን እስራኤልን ነፃ ለማውጣት በጣም የሚፋለሙበት ሰዓት ነው። ግን በሮም ቤተክርስቲያን ውስጥ በነበረው ቆይታ ከሲኖፕ መጥቶ ብያቸዋለሁ። እንግዲህ በሮም ቤተክርስቲያን ውስጥ በነበረው ቆይታ 5 እና 6 ዓመታት ያህል ነው የቆየው። 2 አምላክ አለ ብሎ ያስተምር ነበር። የ2 አማልክትን መኖር በትምህርቱ ውስጥ በጣም ይከራከር ነበር እና ደግሞ መጽሐፍ ቅዱስን ይጠቅሳል። ብዙ ተከታዮችና ደጋፊዎችንም አፍርቷል። እንደ መናፍቅ ተወግዟል። ግን ቀላል የማይባል ቻሌንጅ ግን ፈጥሮ ነበረ በወቅቱ በዘመኑ። በጣም ቀላል የማይባል ቻሌንጅ። ለምሳሌ ልብ ብላችሁ አዳምጡኝ። እንግዲህ ምናልባት የመጀመሪያው በጣም ብርቱ በቤተክርስቲያን ታሪክ ውስጥ እንደው ብርቱ ፈተና የነበረ ሰው ነው። አንዳንዶች የተሐድሶ አራማጅ አድርገው ያስቡታል። እና እሱ የሚለው ምንድን ነው? እንደ አዲስ ሃይማኖት የሚመስል ነገር ነው የመሰረተው። በነገራችን ላይ የመጀመሪያው የግል ቸርች የከፈተ ሰው ነው። መርቅያን የመጀመሪያውን የግል ቸርች የከፈተ ሰው። ኢማጂን እንግዲህ ተገንጥሎ ከሮም ቤተክርስቲያን ተገንጥሎ ወጥቶ የራሱን ቤተክርስቲያን የከፈተ ሰው ነው። እና መርቅያን እንደዚህ ይላል፣ ፍጹም ቸር ፍቅር መሐሪ የሆነው አምላክ በክርስቶስ የተገለጠው ልዩ አምላክ ነው። የክርስቶስ አባት ነው። የክርስቶስ አምላክ ነው። እውነተኛ ቸር መሐሪ ፍቅርን የተሞላ አምላክ። የብሉይ ኪዳኑ አምላክ ግን ጨካኝና ክፉ አምላክ ነው ይላል። የብሉይ ኪዳኑን አምላክ አይቀበልም። በክርስቶስ የተገለጠው ቸር አምላክና የብሉይ ኪዳኑ አምላክ ፈጽመው አይገናኙም። ማለት የብሉይ ኪዳን አምላኩን ራሱ በጣም አቋም እንደሌለው ቫሲሌቲንግ እንደ ወላዋይ አምላክ፣ በአንድ በኩል ምስልን አታድርግ ብሎ በሌላ በኩል ደግሞ የናስ እባብ እንዲሰራ አዘዘ እና ጥበብ ሁሉ እንደጎደለው እውቀቱ ውስን እንደሆነ፣ ለምሳሌ አዳም ሆይ ወዴት ነህ ብሎ ጠይቋል። ዘፍጥረት ምዕራፍ 3 ቁጥር 9 ላይ የሶዶምን ሁኔታ ለማየት ወረደ። ይሄ ሁሉን አዋቂ ያለመሆኑን የሚያሳየው በተለይም በኢሳይያስ ምዕራፍ 45 ያ
በተለይም በኢሳይያስ 45:7 ላይ ብርሃንን እሰራለሁ፣ ጨለማን እፈጥራለሁ፣ ደህንነትን እሰራለሁ፣ ክፋትን እፈጥራለሁ የሚለውን ቃል ሊትራሊ ወስዶ ኦተር ኦፍ ኢቭል ነው ኦተር ኦፍ ኢቭል ነው ብሎ ይከራከራል። የብሉይ ኪዳኑ አምላክ ጨካኝ አምላክ ነው። ዓለም በስቃይ በክፋት የተሞላችበት ዋነኛው ምክንያት ፈጣሪዋ ራሱ ይሄ የግዑዙ ዓለም ፈጣሪ የክፋት ምንጭ ስለሆነ ነው። እሱ ደግሞ የብሉይ ኪዳኑ አምላክ ነው። እንደዛ ይላል። ዳዊትን አይወደውም። ንጉሥ ዳዊትን ሽፍታ ነው ይለዋል። ደመጣጭ ሽፍታ ነው ይለዋል። እንደውም የብሉይ ኪዳኑ አምላክ እሱን እንደ ልቤ በማለቱ ዳዊትን የሚመስል ሰው እንዴት ነው እንደ ልቤ የሚለው? ይሄማ ዝቅተኛ ሞራል ስላለው ነው፣ እንዴት ዳዊትን ሊወደው ይችላል ይላል። እነዚህን ክፍሎች የቤተክርስቲያን አባቶች አንዳንድ ክፍሎች እነዚህን ክፍሎች በምሳሌያዊ ሜታፎሪካል በሆነ መንገድ አናሎጂካል በሆነ መንገድ ነው የምንተረጉማቸው ሲሉት፣ አይ እኔ ሊትራሊ ነው የምወስዳቸው፣ አሊጎሪካሊ አልተረጉምም፣ አይሆንም፣ ቃሉን በቀጥታ ነው የምወስደው። የብሉይ ኪዳኑ አባት የክርስቶስ አባት ሊሆን አይችልም። ሁለት አማልክት አሉ፣ በፍጹም ተቃርኖ መካከል ነው ያሉት። አንደኛው ዲሚዩራጅ ወይም ደግሞ ዲሚዩር የሚለው የዚህ ዓለም ገዢ ነው፣ የዚህ ዓለም ፈጣሪ ነው። ሁለተኛው ደግሞ በክርስቶስ የተገለጠው ያልታወቀ ካይንድ ኦፍ ባዕድ የሚመስል ኤሊየን የሆነ ግን ቼር አምላክ ነው። ስለዚህ መርቃያን ፈጣሪውን አምላክ ከፈጠረው ዓለም ባህሪ አንጻር እንየው። በዚህ ዓለም ውስጥ የምናየው ክፉ ነገር ሁሉ ፈጣሪው መጥፎ ስለሆነ ነው። ዓለም በስቃይ በጉድለት የተሞላችው ፈጣሪዋ ደካማ ስለሆነ ነው። እና ተርቱሊያን እንደዚህ ይለዋል። ተርቱሊያን ግድስ ማርሲዮን ቡክ 1 ቻፕተር 13 ላይ መርቃያን የአምላክን ታላቅነት በፍጥረት ውስጥ ካሉ ጥቃቅን ነገሮች አንጻር ይላል መዘነው ይላል። በፍጥረት ውስጥ ካሉ ጥቃቅን ነገሮች አንጻር መመዘኑ ስህተት መሆኑን አምላክ በጥቃቅን ነገሮች ውስጥ እንደውም ጥበቡን ሊገልጽ እንደሚችል አለመረዳቱን ያሳያል ብሎ ተርቱሊያን በጣም ይከራከሩ ነበር። ግን መርቃያን በቅዱስ ጳውሎስ ትምህርት ውስጥ የጽድቅን የምህረትን እንደዚህ አይነት ነገሮችን ይገልጻል፣ ያብራራል። ፍትህ፣ ምህረት፣ ፍትህ የሌለው ቸርነት የሌለው አምላክ ግን በብሉይ ኪዳን ውስጥ ያለው አምላክ ነው ብሎ ይከራከራል ማለት ነው። ፍጥረት ስለ እርሱ የሚነግረን አንዳችን ፍንጭ የለም። በፍጥረቱ ውስጥ የክርስቶስ አምላክ አይገለጥም። ፍጥረቱ የሚያንጸባርቀው ክፋት ከብሉይ ኪዳኑ አምላክ ከጨካኙ አምላክ የተገለጠ ነው። ከዛ በዓለም አስተዳደር ውስጥ የተለያዩ አሁን የብሉይ ኪዳኑ አምላክ ነው በክርስቶስ የተገለጠው የሚለውን አይቀበልም። በክርስቶስ የተገለጠው የብሉይ ኪዳኑ አምላክ ነው፣ አንድ ነው። አይ እንደዚህ አይነት ሐሳቦችን የያዙ የመጽሐፍ ቅዱስ ክፍሎች እንደዚህ አይነት ሐሳቦችን የያዙ የመጽሐፍ ቅዱስ ክፍሎች በአይሁዳውያን የተጨመሩ ናቸው ይላል። እና ፊሊፕ ሻፍ መርቃያን ወይም የመርቃያን አምላክ ይላል አምላክ ብሎ የጠራው አካል በእውነቱ የዚህ ዓለም መንፈስ እንጂ እውነተኛ ዓለም ወይም እውነተኛ አምላክ አለመሆኑን ከዓለም ጋር አብሮ እንደሚጠፋ ይከራከራል። ማለት የሚጠራው አምላክ ራሱ የሆነ የዚህ ዓለም መንፈስ ነው፣ አጋንንታዊ ነገር ነው። የሚገርም ነው በጣም። አንድ በጣም የሚገርመኝ ከመርቃያን ባህሪ ወይም ከማርሲዮን ባህሪ ውስጥ ጳውሎስን ይወደዋል። ጳውሎስ የእሱ ጀግና ነው። ሼሊ የሚባል በጣም የምወደው ብሩስ ሼሊ የቤተክርስቲያን ታሪክ ጸሐፊ ነው። ጳውሎስን ሊያመልከው ምንም አልቀረውም ብሎታል። ጳውሎስን በጣም ነው የሚወደው። የጳውሎስ መልእክቶችን በደንብ ያነባል እና ብሉይ ኪዳናዊ የሆኑ መገለጦች የያዙትን አይሁዳውያን ጣልቃ ገብተው የጨማመሯቸው ናቸው ብሎ ቆራርጦ ያስወግዳቸዋል። ኢቭን ከጳውሎስ መልእክት ውስጥ እና ሕግ ነክ የሆኑ ነገሮችን ያወጣቸዋል። ኢየሱስን ከሰማይ 2 ጊዜ ነው የወረደ። በመጀመሪያው ሊሰቃይና ሊሞት፣ በሁለተኛው ደግሞ ጳውሎስን ለአገልግሎት ሊጠራው ብሎ ሁሉ ያስተምራል።
እና ይሄ የሞቱን ዋና ጥቅሞች ሁሉ የገለጠለት ለጳውሎስ በልዩ ሁኔታ ነው ብለው ይናገራል። ጳውሎስ በእግዚአብሔር ቀኝ በተቀመጠው በክርስቶስ ቀኝ ተቀምጧል ሁሉ ብሎታል። ጳውሎስን ልክ በክርስቶስ ቀኝ እንደተቀመጠ አድርጎ ነው የሚቆጥረው እና ግራ ያጋባል። ባይዘወይ እንግዲህ አስተውላችሁ ከሆነ ማርሲዮን ብቻ ሳይሆን በርካታ መናፍቃን ለጳውሎስ ልዩ ትኩረት ያደርጋሉ። የጳውሎስ መልእክታት ላይ በጣም ልዩ ትኩረት ያደርጋሉ እና ተርቱሊያን ጠርጠሊያኖስ አንዴ ጳውሎስን ምናልባት ሼሊ ላይ ገጽ 63 ታገኙታላችሁ። በቃ የጳውሎስ ላይ በጣም ስለሚያተኩሩን መናፍቃን የጳውሎስ መልእክቶች ላይ በጣም ስለሚያተኩሩ የመናፍቃን ሐዋርያ አስመሰሉት ይላል። ጳውሎስ በጣም በመናፍቃን ዘንድ በጣም ተወዳጅ፣ በጥንቷ መናፍቃን ዘንድ በጣም ተወዳጅ ስለነበረ የመናፍቃን ሐዋርያ መሰለ ይላሉ። ኢማጂን እንግዲህ ያን የመሰለ ሐዋርያ ምንድን ነው? የጳውሎስ መልእክት በጣም ነው ባይዘው። በዚህም ዘመን አስተውላችሁ ከሆነ የሆነ የምንፍቅና ትምህርት የሚያስተምሩ የኢየሱስን አምላክነት የሚክዱ የሆነ የብልጽግና የእምነት ምናምን ወንጌል ምናምን ብሉይ ኪዳንን አይወዱም። ይሄን አስተውላችሁ ታውቃላችሁ? ብሉይ ኪዳንን ምናምን አይወዱም። እምብዛም ሐዋርያ ስራን ብሉይ ኪዳንን ብዙ አይጠቅሱም። የጳውሎስ መልእክት ላይ ነው ሙጭጭ የሚሉት። አንፎርቹኔትሊ እንዳለመታደል ሆኖ ጳውሎስ ወንድማችን ወዳጃችን ጳውሎስ ለመናፍቃን የሚመች ሐዋርያ ሆኗል። በጣም አዝናለሁ ይህን ስናገር። ኢሳያስን ይወዳሉ? ኧረ ተው፣ ኧረ ተው። ቃሌን ታች አይቼዋለሁ። ሳቡት እስኪ ሞዴሬተርስ። እዚህ ውስጥ ብዙ ሞዴሬተር ነው ያለው። ባይዘ ኦልሞስት ገስት ላይ ያላችሁት በሙሉ ሞዴሬተር ናችሁ እና ጠርጡሊያን እንደዚህ ያለ በቃ እንዴ ጳውሎስን እኮ የመናፍቃን ሐዋርያ አስመሰሉት አለ። ምክንያቱም ሁሉም መናፍቅ ይነሳና ሙጥኝ የሚለው የጳውሎስን ትምህርቶች የጳውሎስን ሀሳቦች ነው የሚያነሱት። ይሄ በጣም የሚገርም ነገር ነው። ፕሊስ ይሄንን ነገር እንደ አንድ ማርክ ያዙት። አብዛኞቹ የሆነ ጳውሎስ መልእክቶች ላይ የሆነ የሚያጠነጥኑ ከሆነ እቺ ነገር የሆነ ተንኮል አላት ማለት ነው። እሺ እና ግን እውነታው ምንድን ነው ካላችሁኝ መርቅያን ወይም ማርሲዮን ጳውሎስን ለሱ ትምህርት እንዲመች አድርጎ ቀርጾት ስለነበረ ነው። ለራሱ ትምህርት እንዲመች አድርጎ ስለቀረጸው ነው። ጳውሎስ የመናፍቃን ሐዋርያ ስለሆነ አይደለም። እውነት ለመናገር ለመናፍቃን የሚመች ሐዋርያም ስለሆነ አይደለም። ትምህርቱም ሆነ ጽሑፉ ጳውሎስ ለሐዋርያቱ ለመናፍቃኑ የሚመች መስሎ የታየበት ምክንያት የጳውሎስን ትምህርት ማኒፕሌት ለማድረግ ስለተመቻቸው ነው። መርቅያን 3 መጽሐፍት ነበሩት ተብሎ ይታመናል። አንደኛው ተቃርኖዎች ተብሎ፣ ዘግይታችሁ የመጣችሁ ወንድሞች እንኳን ደህና መጣችሁ፣ ተባረኩ። ስለመጣችሁ ብዙ አላመለጣችሁም። የመርቅያን ስራዎች ወይም የማርሲዮን ስራዎች ተብለው የሚቆጠሩ 3 መጽሐፍት ነበሩ። አንደኛው ተቃርኖዎች ወይም አንቲቴሲስ የሚባሉ ናቸው። ሌላው ወንጌል የሚባል ነው። ሌላው ሐዋርያ የሚባል ነው። ተመልከቱ፣ የራሱ ወንጌል አለው፣ ግን ሉቃስ ወንጌልን ቆራርጦት ነው። ኤፒፋኔስ ሳላሚስ ገረዘው አለው እንዳልኳችሁ። ሐዋርያ የሚባሉ ደግሞ የጳውሎስ መላእክትን የጳውሎስ ኮርፕስን ራሱ መራርጦ ያስቀመጣቸው ናቸው። ተቃርኖዎቹ የሚባሉት ደግሞ ብሉይ ኪዳንን ከአዲስ ኪዳን እያነጻጸረ ብሉይ ኪዳንን ይሄ ሮስት የሚያደርግበት ነው። በኮቴሽን ማርክ ውስጥ በቃ ብሉይ ኪዳን ድራሹን ነው የሚያጠፋው። ድራሹን የመጥፎ የክፉ ይሄን ዓለም የፈጠረው ዓለም አምላክ መጽሐፍ ነው ብሎ ነው የሚያስበው እና ተቃርኖዎቹ አዲስ ኪዳንን ከብሉይ ኪዳን ጋር እያጋጨ የጻፈበት መጽሐፍ ነው። የመጀመሪያው ታላቅ የራስ ምታት በቤተክርስቲያን ታሪክ ውስጥ ትልቁ ሄዴክ ነው ማርሲዮን ማለት። የመጀመሪያውን ቸርች የከፈተ ሰው ነው። ዝም ብሎ ተራ ቸርች ደግሞ እንዳይመስላችሁ። እዚህ አሁን ከኛ ቸርች ምናምን እየወጡ ሲያኮርፉ ሲገሰጹ የሆነ በራልኝ ነብይ ነኝ ምናምን ብለው ሄደው በየሰፈሩ ሸራ እንደሚወጥሩት ምናምን አይነት አይደለም። ማርሲዮን በጣም ብሪሊየንት ነው። ቅድም እንደነገርኳችሁ በጣም በቃ ኤክሴንትሪክ የሆነ በጣም ፓወርፉል የሆነ ሰው፣ በጣም የተሃድሶ አቀንቃኝ ሰው ነው። ብሪሊየንትም ነው ባይዘው፣ በዛ ላይ ቢሊየነር ነው።
በዘመኑ ቢሊየነር መርከበኛና መርከብ ያለው ነጋዴ ነው። አባቱ ኤጲስቆጶስ ነው። ከልጅነቱ ጀምሮ የአባቱን ትምህርቶች የሚያውቅ ሰው ነው። ምናልባት አባቱ ራሱ አውግዞት ሊሆን ይችላል ተብሎ ይጠረጠራል። ባይዘው በሲኖፕ ውስጥ አባቱ ሳያወግዘው አይቀርም። እና እነዚህ 3 ስራዎች ውስጥ ወንጌል፣ ሐዋርያ፣ ተቃርኖ የሚባሉ ስራዎች ውስጥ አንዱም እንኳ ባይገኝ የቤተክርስቲያን አባቶች ለሱ ከሰጡት መልስ ተነስተን በነዛ መጽሐፍት ውስጥ ምን ተጽፈው እንደነበረ ቅድም እንደነገርኳችሁ እናውቃለን። ለምሳሌ ተቃርኖች አንቲቴሲስ የሚባለው መጽሐፉ ውስጥ የማቴዎስንና የሉቃስን ወንጌል ይጠቅስና ኢየሱስ እንዴት ከብሉይ ኪዳን ሐሳቦች እንደሚጋጭ እንደሚቃረን ያብራራ ነበር። ኢየሱስ ለሞቱት የእስራኤላውያን ሰዎች ወንጌል በሰበከ ጊዜ አልተቀበሉትም። ቃየል፣ የሰዶም ሰዎች፣ ግብፃውያን ግን ክፉዎች ወደ እርሱ መጥተው ወደ መንግስቱ ገብተዋል። በአንጻሩ ግን አባቶች የሚባሉት ነቢያት የሚባሉት ጨምሮ ጻድቃን የተባሉት ሁሉ ወንጌልን ውድቅ አድርገዋል። ምክንያቱም በብሉይ ኪዳን ያለው አምላክ እየፈተናቸው እንደሆነ እንዲያስቡ አድርገው፣ ይሄ እየፈተነን ነው፣ ስለዚህ ይህንን ሰውዬ ይህንን ኢየሱስን አንቀበልም ብለው በሲኦል ሲሰብክላቸው እምቢ ብለዋል ብሎ በተቃርኖች ውስጥ ጽፏል። ፋኒ ወንጌል የሚባለው የእሱ ራሱ ያዘጋጀው መጽሐፍ ውስጥ ደግሞ በቃ እውነተኛ ወንጌል ነው፣ ስለ ኢየሱስ ታሪክ ትክክለኛው ትምህርት ይሄ ነው ብሎ ጽፏል ማለት ነው። ወንጌል የኢየሱስ ክርስቶስ ታሪክ፣ የኢየሱስ ክርስቶስ ትምህርት፣ ስብከት ይሄ ነው ብሎ ያሰበውን ነገር በዛ የወንጌላት ጥንቅር ውስጥ እንዳልኳችሁ በጣም ፎከሱ ምንድነው ሉቃስ ወንጌል ነው። እሱ ላይ አተኩሯል ማለት ነው። ሐዋርያ በተሰኘው መጽሐፉ ደግሞ አፖስትል በተሰኘው መጽሐፍ ውስጥ ደግሞ የጳውሎስ እውነተኛ መልእክቶች ናቸው ብሎ የሚያስባቸውን ትክክለኛ ጽሁፎች ናቸው ብሎ ራሱ የቀነናቸውን የደነገጋቸውን ጽሁፎችን አሰባስቦ እንደነገርኳቸው 10 መልእክቶችን አድርጎ በቃ አይሁድ ግን የጳውሎስን መልእክቶች ወስደው ገብተው በርዘዋቸዋል፣ መርዘዋቸዋል ምናምን ብሏል ማለት ነው። ሶስት መጽሐፎች አሉት ማለት ተቃርኖዎች የሚል መጽሐፍ አለው፣ ወንጌል የሚል መጽሐፍ አለው። ጥያቄ ያላችሁ መጨረሻ ትገባላችሁ። ተቃርኖ ሐዋርያ የሚል መጽሐፍ አለው። የመጀመሪያውን ቀኖና ደንግጎ ለቤተክርስቲያን ፈተና ሆኖ ነበር። ቤተክርስቲያንም ለመጀመሪያ ጊዜ ስለ መጽሐፍቶቿ እንድታስብ የቀኖና ጉዳይ ትልቅ ኢሹ እንዲሆን ምክንያት ሆኗል ማለት ነው። ይሄን የተቀነባበረውን ወንጌል እና 10ሩን የጳውሎስ መልእክቶች አቀነባብሮ ኢንተርፖሌሽኖች በኋላ የተጨመሩ ናቸው የሚሏቸውን አስወግዶ ገርዞ የራሱን ትናምጧል። ነገረ ድነትን በተመለከተ ሰዎች የሚድኑበትን አማራጭ የሚድኑበትን መንገድ በተመለከተ ማርሲዮን ወይም መርቅያን የሚባለው የስህተት አስተማሪ ትንሽ የሚያከራክር ቢሆንም ትምህርቱ ግን በጣም ግልጽ ነው። ለምሳሌ ክርስቶስ ከምን አዳንን ብላችሁ ብትጠይቁት ከዓለምና ዓለምን ከፈጠረው አምላክ አዳንን ይላል። ከብሉይ ኪዳኑ አምላክ ሊያድነን የመጣው ከዓለም ሊያድነን የመጣው ይላል። ቸር አምላክ የኢየሱስ አባት የኢየሱስ አምላክ ሰዎችን የሚያድን የእርሱ ፍጥረታት ስለሆኑ ወይም የጠፉ ልጆችን ወደ ቤታቸው ለመመለስ ሳይሆን በቸርነቱ ብቻ እኛን አዶፕት ሊያደርገን ነው የመጣው። ሊያድነን፣ ሊታደገን፣ ሊያስመልጠን ከብሉይ ኪዳኑ አምላክ ይህን ዓለም ከፈጠረው አምላክ ሊያስመልጠን የመጣው። ተመልከቱ እንግዲህ ከገዛ ከቁሳዊው ዓለምና ከፈጣሪው አምላክ አውጥቶ ወደ አዲሱ አባት ቤት ይወስደናል ይላል። ስለዚህ ደህንነት ምንድን ነው ስትሉ ደህንነት በጸጋ ነው በነፃ ነው ይላል። ደህንነት በነፃ ነው ብሎ ነው የሚያምነው። ገላትያ ምዕራፍ 3 ቁጥር 13ን ይጠቅስና ክርስቶስ ዋሽቶናል፣ ገዝቶናል። ማንም ሰው የራሱ የሆነውን ነገር አይገዛም። ስለዚህ ክርስቶስ የገዛን የእርሱ ስላልነበርን ባዕዳን ስለነበርን ነው። በቁጥጥር ውስጥ በባርነት ውስጥ በብሉይ ኪዳኑ አምላክ ጭካኔ ውስጥ ስለነበርን ነው ብሎ ይናገራል። የክርስቶስ ደም የተከፈለው ለኃጢአት ስርየት ወይም የሕግን ቅጣት ለመወጣት ሳይሆን ፈጣሪው አምላክ በገዛ ንብረቱ ላይ ያለውን ሕጋዊ ባለቤትነት መብት ቤዛ ከፍሎ ለመንጠቅ ነው። የኢየሱስ ቤዛነት ለብሉይ ኪዳኑ አምላክ የተከፈለ ነው። ሰዎችን ለማዳን ለብሉይ ኪዳኑ አምላክ ኢየሱስ ቤዛ ከፈለ ይላል። ይሄ አሁን ዛሬ እንደምነግራችሁ አይነት
ቀላል ቻሌንጅ አይደለም። በዘመኑ በሁለተኛው መቶ ክፍለ ዘመን ለነበሩ አባቶች ለነበረው ክርስትና ከአእምሮ በላይ የሆነ ፈተና ማርሲዮንን የሚያክል በዛን ዘመን ቤተክርስቲያንን የናጠ ያስቸገረ ያስተማሪ አልነበረም እና በጣም የሆነ ደስ የሚል ብዙ ፎሎወሮች ያስገኘለት ምንፍቅና ነበረ ያስተማረው እና ብዙ መርቅያን በቤተክርስቲያን በብሉይ ኪዳን መካከል ስምምነት ለመፍጠር ቤተክርስቲያን በወቅቱ ምላሽ ለመስጠት ቤተክርስቲያን ይህንን ቻሌንጅ ምላሽ ለመስጠት ምሳሌያዊ ትርጓሜ አሊጎሪካል ኢንተርፕሪቴሽን ሜታፎሪካል ኤክስፕሬሽን ኢንተርፕሪቴሽን የሚለውን መንገድ አቅርባ ነበር። አልፈልግም ብሎ ውድቅ አድርጎ ሊትራሊ ነው የምተረጉመው ብሎ ግግም ያለ ሰው ነው እና በተወሰነ ደረጃ እሱ ደህንነት በእምነት ብቻ ነው ይላል። ኖስቲኮች እውቀት ትንሽ ከኖስቲኮች የሚለያይበት የተለያየ አገላለጾች አሉት። ከኖስቲክ የወሰደው ትምህርት ቢኖርም ፒውርሊ ኖስቲክ አይደለም። ለምሳሌ አማኞች ኖስቲኮች ሳይሆኑ ምንድነው የሚላቸው ማርሲዮን? እነዛ ኖስቲኮች አማኞች ኖስቲክ ናቸው፣ የበራላቸው ኢንላይት እንዲሆኑ ናቸው ይላል። ማርሲዮን ግን ምዕመናን ናቸው፣ አማኞች ናቸው ይላል። እና በብሉይ ኪዳን የነበሩ ጻድቃን እነ አብርሃም እነ ሙሴ ምናምን አልዳኑም ብሎ የሚያምን ሰው ነው። ለምን ክርስቶስን አልተቀበሉትም? ለምን አልተቀበሉትም? ሊፈትናቸው አምላክ እንደላከው እንዲያስቡ ምክንያት ሆኗል። እና በጣም መርዛማ የሆነ አደገኛ የሆነ ትምህርት ነበር። እነ ተርቱሊያን አጌንስት ማርሲዮን፣ እነ ቅዱስ ኢሬኒየስ፣ እነ ጀስቲን ማርቲር፣ ዮስቲን ሰማዕት ባይዘዌ በሮም ውስጥ ማርሲዮን ሲያስተምር ከሮም ትንሽ ወጣ ብላ ባለች ከተማ ውስጥ የመጽሐፍ ቅዱስ ትምህርት ቤት ያስተምር ነበረ። ጽሁፎችንም ከዛ ነበር የሚጽፍ እና ኮንቴምፖራሪዎችም ነበሩ ማለት ይቻላል። ስለ ወንጌሉ ወይም ስለ እሱ ቤተክርስቲያን ስለ መርቅያን ወይም ማርሲዮን የወንጌል ስርጭት ትንሽ ልበላችሁና ድሉ ለእናንተ ልስጣችሁ። በነገራችን ላይ የዋዛ ሰው አልነበር። ረዥም ዓመታት ካስቆጠሩ የቤተክርስቲያን እንቅስቃሴዎች ውስጥ አንዱ ነበር የማርሲዮን ትምህርት። በጣም አስፈሪ ነበረ። እስከ 10ኛው መቶ ክፍለ ዘመን የማርሲዮኒዝም እንቅስቃሴ ቀጥሎ ነበር። ኢማጂን እንግዲህ ኦልሞስት ለ600 ለ700 ዓመታት ለ800 ዓመታት የሱ ትምህርት ቀጥሎ ነበር ማለት። በሮማ ግዛቶች እስከ 3ኛው መቶ ክፍለ ዘመን ከፍተኛ ተጽዕኖ እያሳደሩ ለካቶሊካዊት ቤተክርስቲያን ለዩኒቨርሳሏ ቤተክርስቲያን ቻሌንጅ ሆኖ እንደነበረ እንደውም ተቋማዊ ጥንካሬ ምላሽ እንዲሰጡ ዶክትሪናቸውን አርቲኩሌት እንዲያደርጉ ምክንያት የሆነም ሰው ነው። ወደ ምስራቁ ዓለም እስከ 4ኛው መቶ ክፍለ ዘመን ብዙዎቹ ለምሳሌ በሶሪያ የሚገኝ አንድ ቴዎዶሬት ኦፍ ሳይረስ የሚባል ሰው በዚህ በሶሪያ አካባቢ የማርሲዮን መንደሮች ውስጥ ገብቼ ይላል ወንጌል ሰርቼ ብዙዎችን ወደ ኦርቶዶክሳዊው ያ ማለት ወደ ቀጥተኛ ወደ ሆነው ትክክለኛ ወደ ሆነው ሃይማኖት መልሻቸዋለሁ ብሎ ይናገር ነበር በ440 አካባቢ እና እስከ 5ኛው መቶ ክፍለ ዘመን ጠንካራ ቤዝ እንደነበራቸው ማርሲዮናውያን ከዛ መረዳት እንችላለን ማለት ነው። በብዙ ወደ ኢራን ወደ አሁኑ ኢራን አካባቢ በኋላ ወደ መጡት ወደ ማኒካውያን ወይ ማኒያውያን ፖሊሺያንስ የሚባሉት የጳውሎስ ተከታዮች ወደ አርሜኒያ አካባቢ ለነሱ ሁሉ የተለያዩ ህብረቶች መመስረት ምክንያት የሆነ ሰው ነው። ምንድነው በጣም ጫና አሳድሯል በቤተክርስቲያን ውስጥ ራሱ። አንዳንዶቹ ባይዘዌ ልክ በኢትዮጵያ ደቡብ አካባቢ አንዳንድ ፕሮቴስታንቶች ሳያውቁ ኦንሊ ጂሰስ ቸርች ሄደው እንደሚያመልኩ ጆቫ ቸርች ሄደው እንደሚያመልኩ ሰማለሁ። እና ምናልባት አንዳንዶቹ በቃ ሳይለዩ ራሱ የማርሲዮን ህብረት ውስጥ ምናምን የሚሄዱ እዚህም እዛም የተጋበዙ የሚያገለግሉ አገልጋዮች ሁሉ እንደነበሩ የሚናገሩ ሰዎች አሉ። ማለት ምን ያህል ትሪኪ እንደሆነ ልክ አሁን አንዳንድ አገልጋዮች ሐሰተኛ የሚባሉት ጋር ይሄዳሉ፣ ጤናማ የሚባሉትም ጋር ይሄዳሉ። ልክ እንደዚህ አይነት ነገሮች
ጎን ለጎን ከምትሄደው ከማርሲዮን ቤተክርስቲያን ጋር ቁርኝት ያላቸው ግን ደግሞ ኖርማል ጤናማ የሚባለው ቸርች ላይም ደግሞ አገልጋዮች የነበሩ ሰዎችም ነበሩ። በኋላ አንዳንዶቹ ይወገዛሉ፣ ማስጠንቀቂያ ይነገራቸዋል ምናምን። በነገራችን ላይ የኦሪገን ጓደኛ በጣም የነበረ ሰው አምብሮሲ የሚባል ሰው ማርሲዮናዊ ነበር። ማለት የማርሲዮንን ትምህርት የሚቀበል ነበር እና የሆነ እንደው በጣም በቀላሉ የሚወገድ በሩቁ የሚያዩት ትምህርት ብቻ ሳይሆን ጎን ለጎን ሲሄድ የነበረ ነው። አንድ ትሩለን ካውንስል የሚባል በ692 የነበረ አንድ ጉባኤ ማርሲዮናውያንን ወደ ቤተክርስቲያን ስለሚጨመሩበት ሕግ ሁሉ ስለሚታረቁበት ቅሬታዎች እንደገና ወደ ስለሚጨመሩበት ጉዳይ ሕግ አውጥቶ ነበረ። ስርዓት አምልኳቸው በጣም ነው የሚገርመው። ለምሳሌ ቅዱስ ቁርባን ይወስዳሉ። ቅዱስ ቁርባን የሚወስዱት ግን በወይን ጠጅ አይደለም፣ በውሃ ነበር የሚወስዱት። ለምን? ወይን ጠጅ የቁሳዊው ዓለም ደስታ መገለጫ ስለሆነ ያ የፈጣሪውን አምላክ ያስታውሰናል፣ የብሉይ ኪዳኑን አምላክ ያስታውሰናል ይላሉ። ስለዚህ በወይን ፋንታ ውሃን ነው የሚጠቀሙ እና እንደውም አንዳንድ የታሪክ ጸሐፊዎች ውሃ አቅራቢዎች ምናምን ብለው ቅጽል ስም ሰጠዋቸው ነበር። የሆነ የውሃ ወንጌል ምናምን ሲባል ሰፈር ሰምቼ ነበረ ባለፈው። በጣም በጥምቀት ጉዳይ ሲያደርቁን ምናምን አንድ ሰው የውሃ ወንጌል ሲል ሰምቻለሁ። እና ጥብቅ የሆነ የምንኩስና ህይወትን ይከተሉ ነበር። አሴቲዝም ማለት ለማርሲዮኒዝም በቃ ላይፍ ስታይላቸው ነው። ለምን? ጋብቻን ይከለክላሉ፣ ምግብ መጥገብ መብላት ምናምን እንደዚህ ስጋን መብላት ይከለክላሉ፣ ቬጀቴሪያን ናቸው፣ አሳን ይፈቅዳሉ፣ አሳ ላይ ምንም ችግር የለም ይላሉ። ጋብቻን ግን በቃ ባለትዳር ከሆንክ ወደ ማርሲዮን ምናምን ከሆናችሁ ማርሲዮን እዛ ቤተክርስቲያን ውስጥ መቀላቀል ከፈለጋችሁ ተጋቢዎች ባልና ሚስቱ ናችሁ፣ መቀጠል አትችሉም። ልጆችን መውለድ ደግሞ ለዚህ ክፉ ፈጣሪ አምላክ ተጨማሪ ባሪያዎችን ማፍራት ነው ይላሉ። አያችሁ፣ ተጨማሪ ባሪያዎችን ለዚህ ለክፉ ዓለም መውለድ በቃ ባሪያ መፍጠርና በንጽህና ምንም አይነት ሴክስን በጣም ነው እንደ መጥፎ እንደ ቆሻሻ ነገር ነው የሚቆጥሩት። ላላገቡ ድንግል ለሆኑ ካገቡ በኋላ ተለያይተው በምንኩስና ለመኖር ለወሰኑ ሰዎች ጥምቀትን ይሰጣሉ፣ ያጠምቃሉ። አንድ ሰው ካገባ በኋላ መጠመቅ ከፈለገ የትዳር ህይወቱን እንዲተው ይገደዳል። አንዳንድ እንደዚህ አይነት ሶርሶች አሉ። ጥምቀትን ደግሞ ማርሲዮናውያን ከቁሳዊው ዓለም የመውጫ በር አድርገው ነው የሚያዩት። በቃ ጥምቀትን እንደ በር ነው የሚያዩት። ቬሪ ኢምፖርታንት በቃ እንትን ነው ጥምቀት ለነሱ። አንድ ሰው ተጠመቀ ማለት ይሄ ዲሚራጅ የሆነው የብሉይ ኪዳን የሆነው ጨካኝ የሆነው ክፉ አምላክ ማምለጫ መንገድ ነው ብሎ። ስለዚህ ኢቭን መናፍቃን እንኳ ማርሲዮኒዝም እንኳ ሃይ ቪው ኦፍ ባፕቲዝም ነው ያላቸው ማለት ነው። ኢማጅን ሴቶችን በተመለከተ በጣም ኢንተረስቲንግሊ ለሴቶች ከፍተኛ ሚና ነበራቸው። ትልቅ ቦታ ይሰጡ ነበር። ሴቶች እንዲያጠምቁ፣ እንዲያስተምሩ፣ በስርዓተ አምልኮ ውስጥ እንደ ካህን እንዲያገለግሉ ይፈቅዱላቸዋል። እነ ተርቱሊያን ይህንን ነገር በጣም አውግዘውታል። ስራዎቻቸው ላይ በከፍተኛ ሁኔታ ተተችቷል። ሌላው ሰማዕትነት ነው። በጣም እንግዲህ ተመልከቱ፣ አሁን እንደ መናፍቅ እንደ ስተት አስተማሪ የሚታዩ ሰዎች ለሰማዕትነት ግን በጣም ዝግጁ ናቸው። በሮም ግዛት ውስጥ በነበሩ በጣም በርካታ ስደቶች አብዛኞቹ ሰማዕታት የማርሲዮን ተከታዮች ነው። የማርሲዮን ቤተክርስቲያን አባላት ናቸው። ከኦርቶዶክሳዊው ቀጥተኛ ከሆነው ሃይማኖት አቻ ጎን ለጎን ሰማዕት ሆነዋል እና የጥንት ጸሐፊዎች ቅድም እንደነገርኳችሁ ስለ እምነታቸው መሞትን እንደ ትልቅ ክብርና ከፈጣሪ አምላክ እስር ቤት እንደ መውጫ መንገድ እንደ ትልቅ ኦፖርቹኒቲ ይቆጥሩታል። ማምለጥ ነው ይላሉ። ይሄ እንግዲህ በጣም ፕላቶኒክ ነው፣ ፕላቶኒክ ዱዋሊዝም ነው። አሁንም ቢሆን እንዲህ አይነት ኤሌመንቶች የሆኑ ነገሮች እንዳሉ መገመት ትችላላችሁ። እንዲህ አይነት ነገሮች በተወሰነ ደረጃ በዘመኑ ትምህርት ውስጥም ይኖሩ ይሆን ብለን
መጠየቅ ያስፈልጋል። አሁን ዝም ብዬ አይምሯችሁን በሆነ ጥያቄ የሆኑ ጥያቄዎችን እያነሳው አይምሯችሁ ትንሽ እንዲያስብ በደንብ እንዲያስብ በዚህ ዙሪያ እሱን አደርጋለሁ። እሱ ብቻ ሳይሆን ደግሞ ራሳችንንም ቤተክርስቲያናችንንም እምነታችንን በዙሪያ ያሉ ሰዎችን ቸርቾችንም ትንሽ ማየት ደግሞ ኢቫሉዌት ማድረግ ደግሞ እንድንችል አሁን ማነሳላችሁ ጥያቄዎች አሁን ከነገርኳችሁ ከማርሲዮኒዝም ጋር አያይዘን እንደው ደግሞ ዙሪያችንን ማየት እንድንችል ጥያቄ የሚመስሉ ነገሮች ላንሳላችሁ። እናንተ ሳትጠይቁኝ ማለት አስቀድማችሁ ሳትጠይቁኝ እኔ ራሴ ልጠይቃችሁና እኔ አመልጣለሁ ማለት ነው። እንግዲህ የብሉይ ኪዳን አምላክ ጨካኝ ተቆጪ፣ የአዲስ ኪዳን አምላክ ደግሞ መሐሪ ብሎ ከሁለት ከፍሎታል። እሺ እኛ ግን አሁን ሳናቀው የብሉይ ኪዳን አምላክ እንደ ፈራጅ፣ እንደ ጨካኝ፣ እንደ ኮናኝ፣ የአዲስ ኪዳኑ ደግሞ የጸጋ አምላክ ቸር አምላክ ብለን ከፋፍለን አናውቅም። እንደዚህ አይነት የመርቅያን አይነት ስህተት ወይም የማርሲዮን አይነት ስህተት ሰርተን አናውቅም። እንደዛ አንዳንድ ጊዜ ውስጣችን እንደዚህ አይነት ነገር ወይ በትምህርታችን ወይ አንጸባርቅም። አያችሁ? እሺ የብሉይ ኪዳን መጽሐፍትን አሁን በዚህ ዘመን ያለን ክርስቲያኖች እንዲሁ ፋይዳቸውን ስናስብ እና የትም መሄድ አይቻልም፣ ትመልሳላችሁ እዚሁ። ምንድነው እያረኳችሁ ያሉት አሁን? ምንድነው በጣም ቻሌንጅ እያረኳችሁ ነው፣ እየረገጥኳ ሶሪ። ብሉይ ኪዳን ችላ ማለት፣ አስቸጋሪ ክፍሎችን አለማንበብ፣ ለረዥም ጊዜ የሚመቹንን የተወሰኑ ጥቅሶች የተወሰኑ ክፍሎች ብቻ ማንበብ፣ እንደዚህ አይነት የማርሲዮን ወጥመድ ውስጥ ገብተን አናውቅም። እግዚአብሔርን ፍጹም ጻድቅ፣ ፍጹም ቸር፣ መሐሪ መሆኑን በዛው ልክ ደግሞ አብረን ፈራጅ ዳኛም መሆኑን ተቆጪ መሆኑንም አጣምረን በዕለት ከዕለት ህይወታችን ማየት፣ በማህበራዊ ጉዳዮቻችን ማየት አንዳንዴ ስንቸገር አንገኝም? እሺ ማርሲዮን ለራሱ የማይመቹትን ጥቅሶች ከወንጌል ቀንሷል። እኛ ዛሬ አሁን ማይመቹንን ምንፈራቸውን ጥቅሶች እንደው በአንደበታችን አንናገር እንጂ በልባችን በውስጣችን ማስወገድ ቆርጦ መጣል አንፈልግም። ቸል ማለት አለማንበብ ጠንከር የሚሉብን ለምሳሌ የተራራው ስብከት ማቴዎስ ምዕራፍ 5፣ 6፣ 7 ያዕቆብ መልእክት እንዴ ጠንከር፣ የይሁዳ መልእክት ጠንከር ያሉ የሚመስሉንን ዕብራውያንን ብሉይ ኪዳን አሁን እንደነ መጽሐፈ ምሳሌ አይነት መጽሐፍትን ትንሽ ቸል ማለት ነገር አይታይብንም? እሱ የጳውሎስ መልእክቶችን ብቻ ነው አተኩሮ የተቀበለው። በርካታ ሰባኪዎች እንደዚህ አይነት አዝማሚያ የላቸው። የተመረጡ ጥቅሶች ላይ ብቻ የተገነባ ክርስትና አይደለም ያለን። ካናኒካል አንደርስታንዲንግ አለን። ይሄ ሁሉንም ከዘፍጥረት እስከ ራዕይ አጣምረን ነው የምንወስደው ወይስ ደስ የሚሉንን ለስለስ ያሉትን በቃ የሚመቹንን ጥቅሶች ብቻ ነው የምንሰበከው የምንናገረው? ክርስቶስ እውነተኛ ስጋ አልነበረውም ብሎ ዶሴቲክ ቪው አለው። ክርስቶስ ፍጹም ሰው መሆኑን ክዷል። በደህንነታችን አሁን ይሄንን እንዲህ አይነት ሀሳቦችን በተወሰነ ደረጃ ምንድን ነው አሁን ለምሳሌ የክርስቶስን እውነተኛ ስጋ የለውም የሚሉ ሰዎች አሉ። አሁን እዚህ ቲክቶክ ላይ ከማርያም ስጋ አልነሳም የሚሉ አሉ። ወይም ደግሞ እውነተኛ የሰው ስጋ የለውም የሚሉ አሉ። ምን ያህል ይሄ አስቸጋሪ! ልክ እንደ ማርሲዮን ደህንነት ከክፉ ዓለም ማምለጥ ነው ይላል። እንደዚህ አይነት ትምህርት ግን የለንም እኛ። በቃ የሆነ ይሄን ዓለም ጥሎ መሄድ በቃ የሆነ መንግስተ ሰማያት የሚባል ቦታ አለ፣ እዛ እስከምንሄድ ፓርክ ተደርገን የምንጠብቅ አንመስልም ብዙዎቻችን። ደህንነት ምንድን ነው? ጌታን ተቀብሎ ወደ መንግስት ሰማያት መሄድ ማምለጥ ነው። ከየት ነው የምናመልጠው? ከዚህ አሁን ከአጽናፈ ዓለሙ ምናምና እንጂ ከእግዚአብሔር ጋር ያለንን ህይወት በዚህ ምድር የተሰጠንን አደራ ምናምን የሚመለከት ላይሆን ይችላል ጎልቶ የሚታየው። አያችሁ፣ የማምለጥ ስብከት በጣም ገኖ ነው የሚታየው። አሁን እንዴት እንደሆነ አላውቅም። አሁን ተመቻችተን እዚህ ቁጭ ብለን ከሆነም ሌላ ነገር ነው።
ቁሳዊውን ዓለም ይጠላሉ፣ ጋብቻን፣ መብልን ይከለክላሉ። እና አሁን መንፈሳዊ ሰው የሚመስላችሁ በዚህ ዘመን አሁን መንፈሳዊነት እንዴት ነው የሚለካው? ጥበብን፣ ሳይንስን፣ ሀብትን፣ ጋብቻን፣ ትምህርትን ምናምን የሚያጣጥሉ ሰዎች ገጥሟቸው አያውቁም? አያችሁ? በቃ መጉዳት፣ ሰውነትን መጉዳት፣ ከከተማ መውጣት፣ ስራን ቼል ማለት፣ ታታሪነት ምናምን ጧት ማታ መድከምን ዲስከሬጅ የሚያደርግ ሰው ገጥሟቸው አያውቅም? ዓለማዊ የሆናችሁ አይመስለውም? እንደዛ የመሰለው ሰው ገጥሟቸው አያውቅም? 2-3 ስራ ከሰራችሁማ በቃ ባክ እንዳረጋችሁ ልትቆጠሩ ትችላላችሁ። እንዴት ነው ይሄ ሚዛኑ የሚጠበቀው? በዓለም ውስጥ ነው ያለ ነው፣ ግን ዓለማዊ አይደለንም። ስራ አቁሞ በቃ ጾም ጸሎት ከያዘ አንድ ሰው በጣም ስፒሪቹዋል ነው ተብሎ ይታሰባል። ዋጋ ደግሞ ይከፍላሉ። አሁን እነሱ ለሰማዕትነት በጣም ዝግጁ ምናምን ናቸው እና ለእውነት ዋጋ መክፈልን ደግሞ የሚመለከት ነገር እኔ በጣም ቻሌንጂንግ ነገር ልንገራችሁ። ማለት አሁን ማርሲዮን ተኳረፈ ከሮም ቤተክርስቲያን። ገንዘቡን ሰጠው ያባረሩት። አንተና ገንዘብ ጥፉ ብሎ እንደተነገረ አንድ መጽሐፍ ላይ አንብቤያለሁ። ተኳረፈ፣ በትምህርቱ ምክንያት ተወገዘ። ምን አለ? ከዛስ ምንድን ነው ያደረገው? በጎን የራሱን ቤተክርስቲያን የከፈተው። ዛሬ በቤተክርስቲያን ውስጥ አሁን ቅሬታ ሲፈጠር፣ ግጭት ሲፈጠር ምንድን ነው የአብዛኛው ሰው ቴንደንሲ ምንድን ነው? ቤተክርስቲያን መክፈት እኮ ነው። የራሳቸውን ሄደው መጀመር ነው የሚፈልጉት ሲኳረፉ። በተለይ ትንሽ ጸጋ አለኝ ብሎ የሚያስቡ አቅም አለኝ ብሎ የሚያስቡ የግል ቸርች ማርሲዮን የመጀመሪያው የግል ቸርች የከፈተ ሰው። ዲሲፕሊን ቢደረግ አንድ ሰው 6 ወር ሄዶ ቸርች ነው የሚከፍተው። ኢማጅን እንግዲህ እንዲህ አይነት ነገሮችን በጣም ትንሽ ብናስብ ጥሩ ነው ብዬ አስባለሁ። ብዙ ሰዓት ወስጃለሁ። ተባረኩ። ስለሰማችሁኝ በጥሞና ዘግይታችሁ የመጣችሁ ሰዎች ማርሲዮን በቤተክርስቲያን ታሪክ ውስጥ የነበረ መናፍቅ ነው። እሱ ያስተምራቸው የነበሩ ነገሮችን ትንሽ ኤክስፕሌን ስናደርግ የቆየ ነው። በተለይ የቤተክርስቲያን ታሪክ አብረን 3 ወር ኦልሞስት ሆኖናል። አብራችሁን እንድትማሩ 1 ሰዓት ያህል ተናግሬያለሁ ካልተሳሳትኩ። 9:30 ነው 9:40 ነው የተናገርኩት። ኦኬ 40 ደቂቃ ነው የተናገርኩት። 45 ደቂቃ እዚህ ጋር ላቁምና ጥያቄዎች፣ ሀሳቦች፣ ሪፍሌክሽኖች ካላችሁ ኤኒዋን ሀሳብ፣ ጥያቄ፣ ሪፍሌክሽን ምናምን ካላችሁ እድሉን ለእናንተ ልስጣችሁ። እኔ ከ40 ደቂቃ በላይ አውርቻለሁ። ሁላችሁንም ደስ ብሎኛል ስለመጣችሁ።